ከተማዋ የከርሰ ምድር ውሃን መጠቀም የጀመረችው በ1962 ዓመተ ምህረት ነው። በገጸ ምድርና በከርሰ ምድር ውሃ የበለጸገችው ወልዲያ ከተማ የንጹህ መጠጥ ውሃ አቅርቦት ከደንበኞች ፍላጎት ጋር አብሮ እያደገ ነውን ብለን ስንጠይቅ የሚከተለው ምላሽ እናገኛለን። እንደ አጠቃላይ እንግዲህ ወልዲያ ከተማ መጠጥ ውሃ ሽፋንን ስንመለከት ካሉና 12 የውሃ ጉድጓዶች ላይ ወደ 132 ሊትር ፐር ሰከንድ ነው እያመነጨ ለማህበረሰባችን ስርጭት እያደረግን ያለ ነው። ሽፋናችንንም ስንወስድ በአክሰስ ወደ 76.6% አካባቢ የደረስንበት ሁኔታዎች አሉ። በአክቹዋል ደግሞ ወደ 46 አካባቢ 46.9% አካባቢ ኦሬዲ 50% በታች ያለንበት ሁኔታዎች ናቸው ያሉና ሰፊ ስራዎችና ተጨማሪ ውሃ ማጎልበት ስራዎችን የሚጠይቀን ስራዎች ላይ ነው የምንገኘው። ማሪሄ ሽፋናችንንም ደግሞ ካለበት ከ50% በታች ቢያንስ ወደ 70% ከፍ እናደርጋለን ብለን 3 የውሃ ጉድጓዶችን የቁፈራ ሂደት የተጀመረበት ሁኔታዎች አሉ። ከነዚህም ውስጥ ስንወስድ አንደኛ በወልዲያ ዩኒቨርሲቲ እየተቆፈረ ያለው የውሃ ጉድጓድ ነው። እሱም ኦሬዲ ከ70% አካባቢ ቁፈራው የደረሰበት ሂደቶች አሉ። አንዱ ደግሞ በተለይ ዓለም አቀፍ ፍልሰተኞች ድርጅት ወይም ደግሞ አይኤም በመንለው የሚቆፈር ነው። እሱም ደግሞ ወደ 80% አካባቢ ቁፈራው የደረሰበት ሂደት ነው ያለው። አንዱ በዋና ኤነርጂ ሚኒስቴር ድጋፍ ነው የሚቆፈረው። እሱ ደግሞ ውለታ ተወስዶ ኦሬዲ በሂደት ላይ ያለ ነው የሚሆነውና እነዚህን 3 ጉድጓዶች ስናስቆፍር በአጠቃላይ ሽፋናችንን ወደ 75 እና ከዛ በላይ ማድረስ የምንችልበት እድሉ እንዳለ አቅደን እየሰራን ያለንበት ሂደቶች ናቸው ያሉት። እድገት በአንድ ግብ ብቻ የተወሰነ አይደለም። ከዚህ አንፃር ውሃ አገልግሎቱ የንጹህ መጠጥ ውሃ ተደራሽነትን በማሳካት ብቻ ሳይገደብ አድማሱን በማስፋት ተያያዥና ተጓዳኝ ተግባራትን እያከናወነ ይገኛል። እንግዲህ ድርጅታችን ውሃ ሽጦ ብቻ አሁን ያለውን ወቅት መቋቋም አይችልም። ውሃ በመሸጥ ብቻ የሚቋቋም አይደለም። ስለዚህ ተጨማሪ ገቢ ተቋሙን ሊያግዙ የሚችሉ እንዲሁም ደግሞ ለማህበረሰቡ ላይ አገልግሎት የሚሰጡ ስራዎችን መስራት አለበት በሚል አቅደን ወደ ስራ የገባናቸው አሉ። 3-4 እቅዶችን አቅደን ገብተናል። አንዱም ወደ ተግባር ገብተናል። ካቀድናቸው ውስጥ ለምሳሌ ካቀድናቸው ውስጥ ወደ ስራ የገባነው አንዱ የዶሮ እርባታ ነው። በተለይ የዶሮ እርባታ አንድ የውሃ አካባቢ የውሃ ጋናችን አካባቢ ላይ ነው ያለው። አንደኛ ቦታውን ያንን ቦታ ከብክለትና ከብክነት ከመጠበቅ አኳያም እንዲሁም ጎን ለጎን ደግሞ እሱን በጠበቀ መንገድ ከ2000 በላይ ዶሮዎችን አስገብተን አገልግሎት የምንሰጥበት ትልቅ ሼድ ገንብተን ኦሬዲ ወደ ስራ የገባንበት ሁኔታዎች አሉ። በተለይ በዚህ አካባቢ ያለውን የኑሮ ውድነቱንም ሼር ለማድረግ ሰራተኞቻችንን በዛ ውስጥ ደስተኛ ሆነው እንዲሰሩ ከማድረግ አኳያ ትልቅ አቅደን እየሰራ ነው ያለ ስራ አለ። ሌሎችም በጎን ለጎን የጀመርናቸው ስራዎች አሉ። ለምሳሌ የአትክልትና ፍራፍሬ በውሃ መገኛ ቦታዎቻችን ላይ አጠቃላይ ምርት የጀመርንበት ሂደቶች አሉ። ተጨማሪ ገቢ ማስገኛ ህንፃ አቅደን ወደ ተግባር ልንገባ ነው። ተቋራጭና ሌሎችም ደግሞ አቅደን ተጨማሪ ከውሃ ሽያጭ ተጨማሪ ገቢ አቅደን እየሰራን ያለነው ስራዎች ናቸውና በሰፊው ምን ሄድበት የሚሆን ነው። የወልዲያ ከተማ ውሃና ፍሳሽ አገልግሎት ድርጅት አሁን ላይ የሚያከናውናቸውን ተግባራት በሁለት ፈርጅ ማየት ይቻላል። ድርጅቱ የደንበኞቹን አገልግሎት አሰጣጥ ማዘመን ላይ ማዕከል አድርጓል። በዚህም የካይዘን ፍልስፍናን በተሻለ ሁኔታ ተግባራዊ በማድረግ አገልግሎትን ማሳለጥ ተችሏል። ሌላኛው የውሃ መገኛ ቦታዎችን ብክለትና አሉታዊ ተጽዕኖ በማይፈጥሩ ምርቶች በመሸፈን ተጨማሪ ጥቅም እንዲያስገኙ ማድረግ ተጀምሯል። ድርጅቱ የደንበኞቹን የጊዜና የገንዘብ ብክነት በመቀነስ የውሃ ክፍያቸውን ባለበት ቦታ ሆነው እንዲከፍሉም የዲጂታላይዜሽን ሲስተም ኦን አድርጓል። በመንገድና በሌሎች ፕሮጀክቶች ግንባታ ወቅትም ቅንጅታዊ ስራን በማጎልበት ያልተቆራረጠ አገልግሎት እየሰጠ ይገኛል።
ለተቋሙ እድገትና የተሻለ አገልግሎት አሰጣጥ ጉልህ አስተዋጽኦ ላላቸው ባለሙያዎችም እውቅና በመስጠት ያበረታታ ነው። የሸማች ህብረት ስራ ማህበር በማቋቋምም የኑሮ ውድነትና የዋጋ ንረትን ለመግታት ከፍተኛ ጥረት በማድረግ ላይ ይገኛል። ያስቆጠረ ያለ ሸማቾች ማህበር አለን። ምንድነው ይሄ? በተለይ ያለው ወቅታዊ የኑሮ ውድነትን እንደ ጤፍ፣ ዱቄት እና ሌሎች የፋብሪካ ውጤቶችንም ጨምሮ ሰራተኛው በአመት የሚከፍለው ከደሞዝ የሚከፍለው በቀላሉ ተቋም ውስጥ ላይ ወስዶ የሚጠቀምበት ነው ሁኔታዎች። ከዛም አልፎ ደግሞ የከተማውን የመንግስት ሰራተኞች ከደሞዛቸው የሚከፍሉት ከ4 ወር እስከ 6 ወር እየሰጠን ያለንበትና ጥሩ ሰርቪስና አገልግሎት እየሰጠ በተለይ ሰራተኛችንን የኑሮ ሁኔታውን ማሻሻል የቻለና ደስተኛ ሆኖ ሰራተኛውም ተረጋግቶ ስራው እንዲሰራ ያደረገልን ተግባር ነውና አሁንም በተጠናከረ መንገድ አገልግሎት እየሰጠና እየሰራን ያለንበት ሁኔታዎች ናቸው። አሁን ላይ የገጠርና የከተማ ትስስርን ተግባራዊ በማድረግ የገጠር ቀበሌዎች በምንጭ ማጎልበትና በመስመር ዝርጋታ ተጠቃሚ መሆን ጀምረዋል። ዞሮ በፊተኛው የነበረ ችግር ያው እንስሳውም ሆነ ሰውም ከአንድ ምንጭ ነበር ስንጠቀም የነበረው። ዞሮ ሀብቱ ተጠቅሞ ሲያበቃ እንደገና እየተጠረገ ህዝቡ ያው እየተጉላላ እየተጠረገ ሲጠጣ ነበር። ያው በፊት ፉጉም የሀብቶቹ ፉግ እዛው ነበር። በቃ በጣም ችግር ነበረብና አሁን ግን በጣም የሀብትም ገንዳ ተሰርቶለት የብቻ እንደገና የሰውም የብቻ ማጠቢያውም የብቻ ሆኖ ጥቅም ላይ አውለናል። በጣም ደስ ብሎናል እና አሁን በጣም ጥሩ ነው እየተሰራ ያለው። ድርጅት በጣም ደስ ብሎናል። እናመሰግናለን ከልባችን ደስ ብሎናል። አሁንማ አልፎልን ጨርቅ የሚታጠበውም ይሄው ሀብትም የሚጠጣው ይሄው እኛም የምንቀደው ይሄው ቆየ። አሁን የሀብቱም የብቻ ሆነልን ጨርቃጣ የሚታጠብበትም የብቻ ሆነልን። አሁን ዘንተን እየቀደን